ሰላም እንዴት ናችሁ? የኢትዮጵያ አትሌቲክስ ጉዳይ እንግዲህ ያው ጉዳዩ ሲነሳ አያስችለንም እና በተለያየ ጊዜ የተለያዩ ጉዳዮችን ስለ አትሌቲክስ ለማውራት ሞክሬያለሁ። ፋና ላይ አሁን የሰማሁት ይሄ የምርመራ ዘገባ የመሰለ የምርም የምርመራ ዘገባ ነው እና በዚሁ አጋጣሚ አቅራቢውን ጋዜጠኛ በጣም ማድነቅ እፈልጋለሁ እና በጣም የሚገርም ፕሮግራም ነው የሰማሁት እና አብረን የተወሰነች እንስማና በኋላ ላይ የተወሰነ ነገር ማለት እፈልጋለሁ። ስለ ለአትሌቲክስ ቅርብ እንደነበረ ጋዜጠኛ የሆነ ነገር ማለት እፈልጋለሁ እና እስኪ ስሙት ባጭሩ። ሙሉ ፕሮግራሙ በጣም ሰፊ ነው። በዚህ አጋጣሚ ጉዳዩ አትሌቲክስ የሚመለከታችሁና በአትሌቲክስ ዙሪያ ያለውን ነገር መስማት የምትፈልጉ ሰዎች እንድትሰሙት ይሄን ዶክመንታሪ እንድትመለከቱት ጋብዛችኋለሁ። በዚህ አጋጣሚ ይሄ ይፈጠር እንደነበር አስታውቃላችሁ? በፍጹም። በምን አግባብ ተሰጣችሁ? አትሌት ቦርዳችሁ ሳይረጋገጥ ለሚለው መልስ አትጠቅሱም እናንተ? የለም እስኪ ያሳዩ። ለሱ መልስ ለዚህም ላብራራል። ማብራራት ሳይሆን ደብዳቤ ላይ ያሳዩ። እነሱን ጠይቃችኋል? አልጠየቃችሁ? እነሱን አልጠየቅንም። ለምን? አሁን ማን ነው የሚሸለመው የሚለው ደግሞ እዛ ጋር ቁልጭ ብሎ ተቀምጧል መመሪያው ላይ። አዎ እኮ መመሪያው ላይ ያልሄዱ ሰዎች ይሸለማሉ ይላል። የሄዱ ብቻ ይሸለማሉ ማለት ነው። እሺ አንድ ጊዜ ይቅርታ አድርጉልኝ። ሽልማት ይሰጠው የሚል መመሪያ እኔ አላገኘሁም፣ አላውቅም። የኔ ኃላፊነት ጥቆቹ አይተሞቹ ላይ ነው። ሜቢ አሁን ያልኩት ላይ ከእርሶ ክፍል ነው ማለት ከእርሶ ክፍል የሄደ ሪፖርት ነው የምጠቅስልዎት እንጂ ሌላ አይደለም። ፊት ለፊት ስላለንም ፋሲሊቱ በአካል ቀርቦ እኔ ነኝ ያረቀኩት አላረቀኩትም የሚለውን መጠየቅ ይችላል። ደብዳቤ እኔን አይመለከትም፣ ጽሕፈት ቤት ነው እንጂ እንኳን ካልተመለከተ ለምን ምላሽ አዘጋጀ? የተቆጣጠረው የከፈለ ይሄ ክፍል አይደለም። ማን ነበር የሚከፍለው? ሌላ ክፍል። በቃ እኔ ምላሽ ልስጥበት። በቃ ይውጡና እኔ ምላሽ ልስጥ። አላውቅም። በሁሉ ነገር የደከመ ተቋም ነው የተረከበው። ስፖርቱን ለማሳደግ ሳይሆን ግለሰቦች ኪሳቸውን ለማደለብ የሚሰሩበት ስራ። ይሄንን እናንተ ከሌላ መስጠታችሁ በራሱ እናንተን ሳያስጠይቃችሁ እንግዲህ እንደሰማችሁት ነው። አንዳንዴ አትሌቲክስ ቤት አትሌቲክስ ያው የኢትዮጵያ ምልክት ታወቀው ሁልጊዜም እንደምለውና የኢትዮጵያ ምልክት የሆነ እንደዚህ ትልቅ የሆነ ተቋም ውስጥ ደግሞ የብዙዎቹ ትኩረት ያው ፎከስ ኤሪያ እንደመሆኑ መጠን ብዙ ነገሮች እንደሚኖሩ ማወቅ ይቻላል፣ መገመት ይቻላል። እና እኔም የአትሌቲክስ ተኮር ስራዎችን ሰራ ስለነበረ የስፖርት ጋዜጠኛ አክቲቭሊ ሰራ በነበረበት ሰዓት የስፖርት ጋዜጠኛ በነበርኩበት ጊዜ አንዳንድ ልክ ያልሆኑ ነገሮች እንዳሉ ይገባኝ ነበረ። ያን የዛ ስራ ላይ በነበርኩበት ሰዓት ግን በዚህ ልክ ግን ይሆናል ብዬ ብዙ አልገመትኩም። ማለት በሀሜት ደረጃ እርጉዞች አትሌት ናቸው ተብለው ወደ ውጭ ይላካሉ። አትሌት ያልሆኑ ሰዎች አትሌቱ ተመስለው ይላካሉ ወደ ውጭ ሀገር። ብዙ ነገሮች ከትጥቅ ጋር በተያያዘ ከብዙ ነገር ጋር በተያያዘ ልክ ያልሆኑ አሰራሮች እንዳሉ እኔም ማወቅ በምችለው ደረጃ አውቅ ነበረ። ግን በአብዛኛው የመንግስት ሚዲያ ላይ ስሰራ እንደነበረበት መጠን ነገሮች እንደፈራ አድርገን ድንገባ እንድንሰራም እድሎች አይመቻቹም፣ አይሰጡም ነበር እውነት ለመናገር እና አንዴ ጠቅላላ ጉባኤ ዘገባ ላይ እንዳንገባ ስንደረግ ትዝ ይለኛል እና በሜንስትሪም ሚዲያው በእኛ ሚዲያ ላይ ያን ነገር ማንጸባረቅ ስላልቻልኩኝ በግሌ ፌስቡክ ገዜ ላይ የሆነ ነገር ጻፍኩኝ እና ብዙዎች ትዝ ይለኛል አንተ ስለተከለከልክ ወይም ደግሞ እዛ ስብሰባ ላይ አቴንድ ማድረግ ችለህ የሆነ ትጥቅ ነገር ማግኘት የምትችልበትን አድቫንቴጅ ስለተነፈክ በዚህ ደረጃ ተቋሙንም ግለሰቦችንም ኤክስፖዝ ለምን ታደርጋለህ ምናምን ብለው የተችኝን ሰዎች አስታወስኩኝ። እኔም በኋላ ላይ ተወኩት። እኔ በምንም አይነት ሁኔታ ውስጥ
ዘገባ እንዳንሰራ የትኛውን ቦታ ላይ ተገኝተን ገደብ መደረግ የለበትም። ጋዜጠኛ ድንበር የለሽ ነው፣ ባውንደሪለስ ነው። የትም ቦታ ሄደው ተገኝቶ ይበልጥ ባለበት ቦታ ላይ መዘገብ መብት አለው። ገና ለገና አቴንድ ካረክ ይህን ትሰጥሃል ተጥቂት ይሰጥሃል በሚል መከልከል የለብንም ነበር የወቅቱ እንትኔ። ግን ጥቅምህን ስለተከለከልክ ነው እንጂ በዚህ ደረጃ አትቃወም ነበር የሚሉ ብዙ ሀሳቦችን ማስተናገድን አስታውሳለሁ። እና ብቻ በዚህ ልክ በጣም እየጠለቀ ችግር ከዚህም አሁን ከወጣውም ችግር በላይ እንዳለ ገባኝ አሁን። እና በጣም የማዝነው ግን በዚህ ሂደት ውስጥ በኢትዮጵያ የህግ አሰራር ውስጥ በትክክል ዋነኛ ተዋናዩ ምናልባትም አምልጦ ሰሙዌር ነው ያለው። ግን እዛ ቦታ ላይ ችግሩ ጎልቶ አፍጥጦ በወጣበት ብዙ አመታትን ግራጁዋሊ እየተንከባለለ መጥቶ አፍጥጦ ችግሩ ሲመጣ እና በዚህ ልክ ሲወጣ እዛች እሳቷ ላይ ተጥደው የነበሩ ሰዎች ተጠያቂ ይሆናሉ። በእርግጠኝነት ግን በዚህ ሰንሰለት በዚህ ሂደት ውስጥ በአመታት ሽክርክሪት ሂደት ውስጥ በደንብ ኪሳቸውን አድልበው የወጡ ሰዎች ወጥተው ወይ እጃቸውን ታጥበው ተቀምጠዋል ወይም ደግሞ ሰሙዌር ናቸው። እና ዝም ብዬ መንፊል አደረኩኝ። በቃ በዚህ ችግሩ ገንግኖ የሆነ ደረጃ በደረሰበት ሰዓት ፊት ለፊት የተገኙ ሰዎች ሰለባ እንደሆኑ ይሰማኛል። ግን በዚህ አጋጣሚ 4-5 የዓለም አትሌቲክስ ሻምፒዮናዎችን በአትሌቲክስ መድረክ ዘግብ ያለው በዚህ ሂደት ውስጥ እንደ ማንኛውም የቲም አባል ዩኒፎርም ስለሆነ የሀገር ማሊያ ባንዲራ ያለበት ትጥቅ ከዚህ ውጪ 0.5 ሳንቲም ከዚህ ተቋም እንደ ጋዜጠኛ ባለመውሰዴ በጣም ኩራት ይሰማኛል። በቻልኩት መጠን ግለሰቦችን አስቸግሬ ስፖንሰሮችን አስቸግሬ በራሴም ከኪሴ አውጥቼ ነው እነዚህ ሁሉ ዘገባዎችን ስሸፍን የነበረው። ነገር ግን ቢሃይንድ ከዚህ ተቋም ጋር በመተባበር ይሰሩ የነበሩ የተለያዩ ጋዜጠኞች ግን ብዙ አይነት ቤኔፊቶችን አግኝተዋል። ብዙ ፔሮል ላይ ፈርመው አበል ወስደዋል፣ ምን ብለዋል። እና ከዚህ ሁሉ ነፃ በሆነ መንገድ አትሌቲክስ በንጽህና በማገልገሌ እኔ በግሌ ኩራት ይሰማኛል። ግን የኢትዮጵያ አትሌቲክስ ፍትህ ያስፈልገዋል፣ እንደገና መመለስ ያስፈልገዋል፣ እንደገና መቃናት ያስፈልገዋል የሚል ምኞት እና ፍላጎት አለኝ። አይ ቲንክ ችግሩ የሆነ ውድቀት ሲመጣ ችግሩን ፈልጎ ማግኘት ከተቻለ ከዛ በኋላ ወደ ውጤት መመለስ የሚቻልበት መንገድ ቀላል ነው ብዬ አምናለሁ። እና አይ ቲንክ የኢትዮጵያ አትሌቲክስ ችግር ከዚህ በኋላ ተፈቶ ወደ ነበረበት ማማ ይመለሳል የሚል እምነት አለኝ። ከአትሌቲክስ ብዙ የሚመራቅ ሀሳብ ስለሌለኝ ወደ ሙያዬም በቅርቡ ስለሚመለስ እና ለማንኛውም ያሳዝናል። የሰማነው ያየነው ነገር አንገት ያስደፋል። እንደ ሀገር አጠቃላይ አንገት የሚያስደፋ ነገር ነው እና አትሌቲክሳችን ወደ ነበረበት ማማ እንዲመለስ